ፕሬዝዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ መሆኑ ተገልጿል። መረጃውን እናካፍላችኋለን። ኢትዮጵያ የዓለም ንግድ ድርጅት አባልነትን ለመቀላቀል የምታደርገው ድርድር ወሳኝ ምዕራፍ ላይ መድረሱን ገልጻለች። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ዝግጅት ላይ መሆኑን ተነግሯል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቷል። ጠቅላይ ሚኒስትር ዶክተር አብይ ከሁለት ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ታደሰ ወረደን የስልጣን ጊዜን ለአንድ ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶችን ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ የዞን የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና ወጣቶች ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውን ዋዜማ በስብሰባው ከተካፈሉ ምንጮች አረጋግጧል። ህወሓት በመጪው ሚያዝያ 23 ቀን የክልሉ ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑንም ለጉዳዩ ቅርበት ከሆኑ ምንጮችም ተሰምቷል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም ደግሞ በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ሊሆኑ እንደሚችሉ ምንጫችን ግምታቸውን ነግረውናል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ በክልሉ ጊዜያዊ በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ሰምተናል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱን የተገለጸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸውም ይታወሳል። በጉዳዩ ላይ የህወሓትን አስተያየት ለማካተት ያደረግነው ጥረት ዘለፋ ባዘለ እምቢታ ሳይሳካም ቀርቷል ስትል ዜማ ገልጻለች። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩን በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ተናግረዋል። ከተደረጉት አዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ወይም ቲዲኤፍ የተደራጁበት የሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለውንም መሆኑንም ምንጮቻችን ነግረውናል። የትግራይ ተዋጊ ኃይሎች ወይም ቲዲኤፍ ባለፉት 6 ወራት በየትኛውም ቦታ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድም ቆጥሯል። ከፌዴራል መንግስት እስካሁን በይፋ የተሰጠ አስተያየትና መግለጫም የለም። ኢትዮጵያ የዓለምን ንግድ ድርጅት አባልነትን ለመቀላቀል የምታደርገው ድርድር ወሳኝ ምዕራፍ ላይ መድረሱን ገለጸች። ኢትዮጵያ የዓለም ንግድ ድርጅት ወይንም WTO አባል ለመሆን ለዓመታት ስታካሄድ የቆየችው ድርድር ወሳኝ ምዕራፍ ላይ መድረሱን ለድርጅቱ አባላት አስታውቃለች። በጄኔቫ በተካሄደው ሰባተኛው የስራ ቡድን ስብሰባ ላይ የንግድና ቀጠናዊ ትስስር ሚኒስተርና ዋና ተደራዳሪ ዶክተር ካሳሁን ጎፌ እንደተናገሩት መንግስት ከአባላት ለቀረቡ ጥያቄዎች መልስ ለመስጠት በርካታ ቁልፍ ውሳኔዎችን አስተላልፏል። ኢትዮጵያ የአባልነት ሂደቱን ወደፊት ለማስቀጠል ዝግጁ መሆኗንም ሚኒስተሩ አረጋግጧል ብሏል። እንደ ድርጅቱ መግለጫ ካሳሁን ጎፌ ድርድሩ ወሳኝ ምዕራፍ ላይ ደርሷል ያሉ ሲሆን ኢትዮጵያ ሂደቱን ለማጠናቀቅ በገንቢና ወሳኝ ውይይት ላይ ለመሳተፍ ቁርጠኛ መሆኗን ደግሞ ገልጸዋል። የዓለም ንግድ ድርጅት ዋና ዳይሬክተር ሺጂንጊያ ዣንግ ከኢትዮጵያ ከአባላት ጋር ለምታደርገው ቀጣይነት ያለው ግንኙነትና ላሳየችው ትኩረትም ምስጋና አቅርበዋል። ዣንግ ሁሉም ወገኖች የቀሩ ልዩነቶችን ለማጥበብና ግልጽ የሆነ የቀጣይነት መንገድ ለመለየት የሚያደርጉትን ተሳትፎ እንዲቀጥሉም ጥሪ አቅርበዋል። የስራ ቡድን ሰብሳቢ እንግሊዛዊቷ ሬቤካ ፊሸርላንድ ስብሰባው ውጤታማና ጥራት ያለው የሀሳብ ልውውጥ የተደረገበት ነው ሲሉም ገልጸውታል። ኢትዮጵያ ከ400 በላይ ህግጋትን በማቅረብ ግልጽነትን በማስፈን ረገድ ያሳየችውን ጥረት ያደነቁ ሰብሳቢዋ በ2025 ዓ.ም በኢትዮጵያ 3 ዓመታት የአባልነት ጉዞ ውስጥ የለውጥ
ዓመት መሆኑንም ጠቁመዋል። ኢትዮጵያ ለንግድ ድርጅት ለመቀላቀል በይፋ ጥያቄ ያቀረበችው በ1995 ዓ.ም ቢሆንም ከ8 ዓመታት መቋረጥ በኋላ በጥር 2012 ጥረቷን በድጋሚ ማጠናከሯም ይታወሳል። ባለፈው ዓመት መጋቢት ወር ላይ መንግስት የአባልነት ሂደቱን እስከ መጋቢት 2018 ለማጠናቀቅ ማቀዱንም ገልጾ ነበረ። ተንታኞች እንደሚሉት የድርጅቱ አባል መሆን በህግ ላይ የተመሰረተ ዓለም አቀፍ የንግድ ስርዓትን ስለሚፈጥር የባለ ሀብቶችንም እምነት ይሸባሻላለን ብለዋል። ከውይይቱ በኋላ ሰብሳቢዋ ሬቤካ ፊሸርላንድ ኢትዮጵያና የድርጅቱ አባላት የሁለትዮሽ የገበያ ተደራሽነትን ድርድሮችን በማጠናቀቅ ስምምነቶችን በተቻለ ፍጥነት በተለይም ከክረምት ረፍት በፊት እንዲፈርሙ አሳስበዋል። አባላቱ እስከ ግንቦት 13 2018 ድረስ የጽሑፍ ጥያቄዎቻቸውን እንዲያቀርቡ የተጋበዙ ሲሆን የድርጅቱ ሴክሬታሪያትም የስራ ቡድኑን የረቂቅ አዋጅም እንደሚያሻሽልም ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ፕሬዚዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ መሆኑ ተገለጸ። ዋይት ሀውስ ፕሬዚዳንት ትራምፕ ትላንትና ሰኞ ከብሔራዊ ደህንነት አማካሪዎቻቸው ጋር በመገናኘት በእቅዱ ላይ መወያየታቸውን አረጋግጧል። ይሁን እንጂ የአሜሪካ መገናኛ ብዙሃን እንደዘገቡ ፕሬዚዳንቱ የኢራን የኒውክሌር እንቅስቃሴ ላይ የሚደረገውን ውይይት የሚያዘገየውን ይህን ጥያቄ አልተቀበሉትም ብለዋል። አልጀዚራ የሮይተርስን የዜና ወኪል ጠቅሶ እንደዘገበው ፕሬዚዳንት ትራምፕ የኒውክሌር ጉዳዩ በማንኛውም ድርድር መጀመሪያ ላይ ምላሽ እንዲያገኝ ይፈልጋሉ። ሲኤንኤን በበኩሉ ጉዳዩን የሚያውቁ ምንጮችን ዋቢ አድርጎ እንደዘገበው ፕሬዚዳንቱ ጥያቄውን የመቀበል ዕድላቸው ዝቅተኛ ነው። ዘገባው አክሎም የቴህራን የኒውክሌር መርሃ ግብር ስጋት ሳይቀረፍ አሜሪካ በኢራን ወደቦች ላይ ጣለችውን እገዳ ማንሳት የዋሽንግተን ተደራዳሪነትን ያዳክማል የሚል እምነት በፕሬዚዳንቱ ዘንድ መኖሩንም አመላክተዋል። ይህ የኢራን ጥያቄ የቀረበው በሆርሙዝ ሰርጥ በኩል በሚደረገው የንግድ መርከቦች እንቅስቃሴ ላይ ዕጣ ፈንታ ባልታወቀበትም ወቅት ነው። የኢራኑ ፕሬዚዳንት መስዑድ ፔስኪጂያን ዩናይትድ ስቴትስ በኢራን ወደቦች ላይ ጣለችውን ገደብ እስካላነሳች ድረስ ቴህራን ወደ ድርድር እንደማትገባም ተናግረዋል። ዋሽንግተንና ቴህራን ከአንድ ወር በላይ ለዘለቀውና አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ለተቀሰቀሰው ጦርነት ባለፈው ሚያዝያ 8 ጊዜያዊ የተኩስ አቁም ስምምነት ማድረጋቸው ይታወሳል። በፓኪስታን አገናኝነት የተደረሰው ይህ የተኩስ አቁም ስምምነት በሆርሙዝ ሰርጥ ባህር ላይ ጉዞ መብትና አሜሪካ በኢራን ወደቦች ላይ በወሰደችው እርምጃ ሳቢያ በተፈጠረው አለመግባባቶች ምክንያት አሁንም ውጥረት ውስጥ ይገኛል። በተጨማሪም በእስራኤልና በሊባኖስ መካከል ያለው ትይዩ ግጭት ለቀጠናዊ ውጥረቱ መባባስ ሌላው ምክንያት ሆኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህ ነበረ። ዳግም አዳዲስና ወቅታዊ መረጃዎች እስክንገናኝ ድረስ በደህና ቆዩልን።